ሰላም እንዴት ናችሁ? ዛሬ ደግሞ ሁለቱ አይጦች የሚለውን ተረት እነግራችኋለሁ። ከረጅም ጊዜ በፊት በኢትዮጵያ አረንጓዴ ኮረብታዎች ውስጥ ቲቲ እና ታቲ የተባሉ ሁለት አይጦች ይኖሩ ነበረ። በጣም ጥሩ ጓደኛሞች ነበሩ። እናም ትንሽዬ ከሳርና ከሸክላ የተሰራ ምቹ የሆነ ጎጆ ውስጥ ይኖሩ ነበረ። አንድ ቀን ማለዳ ወርቃማ ፀሐይ በተራሮች ላይ ስትወጣ ቲቲ ተነሳች። እናም ቲቲ እንዲህ አለች፣ ዛሬ ገንፎ እንስራ፣ ሞቅ ያለና የሚጣፍጥ ነገር አምሮኛል አለች። ከዛም ቀጥሎ ታቲ ሞቅ ባለ ፈገግታ እንዲህ አለች፣ እሺ፣ እና ለጣዕም የሚሆን ትንሽ በርበሬ ያስፈልገናል አለቻት። ከዛም የጤፍ ዱቄት ከማጠራቀሚያቸው ውስጥ ወሰደች። ከዛም ቲቲ ደግሞ ትኩስ ወተት ከጎረቤታቸው ላም አመጣች። ዱቄቱን ከውሃ ጋር ቀላቅለው በበርበሬ ውስጥ ነስንሰው ድስቱን ምድጃው ላይ አደረጉት። ነገር ግን ገንፎ አረፋ ሲያወጣ ቲቲ ትዕግስት አጣች። እናም እንዲህ አለች፣ ይህን ነገር መቅመስ አለብኝ አለችና ድስቱ ላይ ተደገፈች። ከዛም ታቲ ደንግጣ እንዲህ አለቻት፣ ተጠንቀቂ ቲቲ፣ ተጠንቀቂ ብላ አለቻት። ግን ተንሸራተተችና ወደ ሞቀው ገንፎ ወደቀች። እናም ታቲ ደነገጠች። እናም ቲቲ በጣም አለቀሰች። ወደ ውጭ ወጣችና ዱላ ከማገዶ አጠገብ ተኝቶ አየችው። እናም እንዲህ አለችው፣ ዱላ ቲቲን ከገንፎ እንዳወጣ ትርዳኝ አለችው። ዱላ ግን እንዲህ አላት፣ ለምን እረዳታለሁ? እሳቱ እንኳን አላሞቀኝም አላት። እናም ታቲ ደነገጠች እና ወደ እሳቱ ሮጠች። ከዛም እሳቱን እንዲህ አለችው፣ እሳት ቲቲን ለማዳን እንዲረዳኝ ዱላውን አሞቀው አለች። እሳቱ ግን ውሃው ካልመገበኝ አልቃጠልም ብሎ አላት። ከዛም ታቲ በጣም ደነገጠች አሁንም። እናም በሸክላ ማሰሮዋ ውስጥ ወዳለ ውሃ ፈጥና ሄደች። እናም እንዲህ አለችው፣ ውሃ እሳቱን አጥፋው፣ ዱላውን እንዲያሞቀው አለችው። ነገር ግን ውሃውም እንዲህ አላት፣ ላም ወተት ካልሰጠችኝ በቀር አልንቀሳቀስም ብሎ አላት። እናም ታቲ በአቅራቢያዋ ወደሚገኘው ላም እየሮጠች ሄደች። እናም እንዲህ አለቻት፣ ሰላም ላም፣ እሳቱን እንዲያጠፋው ለውሃው ወተት ስጪው አለቻት። ላሟ ግን ጅራቷን እያወዘወዘች እንዲህ አለቻት፣ ገበሬው ድርቆሽ ካላመጣ ወተት አልሰጥም አለቻት። እናም ታቲ በዋንዛ ዛፍ ስር አርፎ ወደ ነበረው ገበሬ ጠጋ አለችና እንዲህ አለችው፣ ገበሬ ሆይ እባክህ ለላሟ ድርቆሿን አምጣልኝና እሳቱን ለማጥፋት ዱላውንም ለማሞቅ ቲቲንም ለማዳን ወተት ትስጠን አለች። ከዛም ደግ ልብ የነበረው ገበሬ ሳቅ ብሎ እንዲህ አላት፣ እሺ፣ ግን መጀመሪያ ቡና እንጠጣ አላት። እናም ታቲ በብስጭት ልትጮህ ተቃርባለች። ነገር ግን ቡናው የተቀደሰ ሐሳብ ነው ብላ አሰበች። እናም ገበሬው ቡናውን ቆልቶ ፈይቶና ጠንካራ ቡና እስኪያፈላ ድረስ ጠበቀች። እናም ከሶስት ዙር ቡናና አንዳንድ ወዳጃዊ ጨዋታዎች በኋላ ገበሬው በመጨረሻ ላሟን ገለባ ሰጣት። እናም ላሟ ወተት ሰጠች። ውሃው እሳቱን አጠፋው፣ እሳቱ ዱላውን አሞቀው። እናም በመጨረሻ ቲቲ ከገንፎ ወጣች፣ ዱላው ላይ ተጣብቃ። እናም በበርበሬው ተሸፍና ቅመማ ቅመም መስላ ነበረ። ከዛም እንዲህ አለቻት፣ በጣም ፈርቼ ነበረ። በሚቀጥለው ጊዜ ግን ገንፎ አጠገብ አልደርስም አለች። ከዛም ሁለቱ አይጦች እየሳቁ በአቅራቢያቸው ወዳለ ወንዝ ታጥበው ገንፎውን ከገበሬው ጋር በምስጋና ተካፈሉ እና ከዚያን ቀን ጀምሮ ምግብ ሲያበስሉ በትዕግስት ነበረ። የታሪክ ድንገተኛ ሁኔታዎች በቡድን ስራና ደግነት ሁልጊዜ ቀንን ያድናል የሚለውን
አስተምረናል።